አንድ እናት አርግዛ 9 ወር ህፃንን በማህፀኗ ተሸክማ ከወለደች በኋላ በድጋሜ የግብረ ስጋ ግንኙነት ከማድረጓ በፊት ምን ያክል ጊዜ መቆየት ያስፈልጋታል የሚለውን አጠር ያለ ውይይት አብረን እናያለን። ቆይታችሁን ከኛ ጋር አድርጉ። ታዲያ ጤና ይስጥልኝ የጤና ኬር ዩቲዩብ ቻናላችን ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። የዛሬ መወያያ ርዕሳችን የሚሆነው አንዲት እናት ወይም አንዲት ሴት ከወለደች በኋላ ከምን ያክል ጊዜ በኋላ ነው ከባለቤቷ ጋር የግብረ ስጋ ግንኙነት ማድረግ የሚፈቀድላት ወይም የምትችለው በሚለው ርዕስ ዙሪያ አጠር ያለ ውይይት እናደርጋለን። ቆይታችሁን ከኔ ጋር አድርጎ ለቻናላችን አዲስ ከሆናችሁ ቻናላችን ሰብስክራይብ፣ ላይክ፣ ሼር በማድረግ እንደዚሁም ሀሳብ አስተያየታችሁን በኮመንት ስር ስጡኝ እያልኩኝ ወደ ቤቱ አብረን እናልፋለን። ታዲያ እንደሚታወቀው አንድ ሴት አርግዛ ለ9 ወር ህፃን በማህፀኗ ተሸክማለች። በዚህም ጊዜ የሰውነቷ ሆርሞን ይቀያየራል። እንደዛውም ደግሞ ማህፀኗ ልጅን ለመሸከም ይለጠጣል። 9 ወር ተሸክማ ከወለደች በኋላ ይሄ የተለጠጠው ማህፀን ተሰብስቦ በቦታው መመለስ ያስፈልጋል ማለት ነው። እንደዚሁም ደግሞ በእርግዝና ምክንያት የተቀያየረው ሆርሞን መስተካከል አለበት፣ ስቴብል መሆን ያስፈልገዋል ማለት ነው። እንደዚሁም ደግሞ አንዲት እናት ስትወልድ በተለያየ መልኩ ነው የምትወልደው። ወይም ደግሞ በእርግዝና ሰዓት የተለያዩ ኮምፕሊኬሽኖች ወይም የተለያዩ ችግሮች ያጋጥማታል። ያ ደግሞ እንደ ደም ግፊት ሊሆን ይችላል፣ ከደም ማነስ ሊሆን ይችላል። እንደዚያውም ደግሞ ለተለያየ ህመም ልትጋለጥ ትችላለች ማለት ነው። በተጨማሪ ደግሞ ስትወልድ በተለያየ መልኩ ነው የምትወልደው። አንደኛ በኖርማል በማህፀን ትወልዳለች። እንደዚሁም ደግሞ በተጨማሪ በማህፀንም ሆነው በስቲጅ ልትወልድ ትችላለች ማለት ነው። ያለዛ በሲኤስ ወይም ደግሞ በቀዶ ጥገናም ልትወልድ ትችላለች ማለት ነው። ይሄን ሁሉ ችግር ያሳለፈች እናት እንደዚሁም ደግሞ ስትወልድ ለረጅም ሰዓት ልታምጥ ትችላለች። በምታምጥበት ጊዜ ለተለያየ ጉዳት ልትጋለጥ ትችላለች። ሰውነቷ ስትረስ ውስጥ ሊገባ ይችላል፣ ሊጨናነቅ ይችላል እና እቺ እናት ከወለደች በኋላ ደግሞ ልጅ ታጠባለች። ልጅ በምታጠባበት ጊዜ በተለይ ልጅ መጀመሪያ አካባቢ ላይ ጡት በደንብ መጠባት አለበት፣ ጡት በደንብ ማግኘት አለበት። በዚህም ጊዜ ልጅ በደንብ ስታጠባ የሰውነቷ ሆርሞን ይቀየራል። ለግብረ ስጋ ግንኙነት ያላት ፍላጎትም በጣም የቀነሰ ነው የሚሆነው ማለት ነው። ስለዚህ የግብረ ስጋ ግንኙነትን ለማድረግ ጊዜ ያስፈልጋታል። እንደዚያውም ደግሞ በስቲች የወለደች ከሆነ ያ የተቆረጠ ቦታ በደንብ መዳን ያስፈልገዋል። ማህፀኗ ደግሞ በቦታው ተሰብስቦ መመለስ ያስፈልገዋል ማለት ነው። እንደዚያውም ደግሞ የፈርቲሊቲ ሲስተም ወይም ደግሞ እንቁላል መመረት መጀመር አለበት። አንዲት እናት ለግብረ ስጋ ግንኙነት ፍላጎት መሆን የምትችለው እንቁላል መመረት ሲጀምር ነው። የፈርቲሊቲ ታይም ሲደርስ ያኔ ፍላጎት ይኖራታል ማለት ነው። እንደዛውም ደግሞ በተጨማሪ ያ የተቀያየረው ሆርሞን ኢምባላንስ የሆነው ሆርሞን ወይም ደግሞ የደም ግፊቷ ወይም ደግሞ ደም ማነስም ሊሆን ይችላል የተዛባው መስተካከል ያስፈልገዋል፣ የተወሰነ ጊዜ ያስፈልገዋል ማለት ነው። በቀዶ ጥገና በሲኤስ ከወለደች ያ ቁስል መዳን ያስፈልገዋል። ድጋሜ እንዳይተረተር መዳን ያስፈልገዋል። ሰውነቷ መልሶ ማገገም ያስፈልገዋል ማለት ነው። ወደ ኖርማል መመለስ ያስፈልገዋል። ስለዚህ አንዲት እናት ከወለደች በኋላ ግንኙነት ማድረግ የምትችለው በኖርማል በማህፀን ከወለደች በትንሹ ከአንድ ወር ከ15 ቀን በኋላ መሆን አለበት። 1 ወር ከ15 ቀን ማለት ቢያንስ ለ6 ሳምንት ማለት ነው። ለ6 ሳምንት ካረፈች በኋላ ነው ሁሉም ነገር ተስተካክሎ ለግብረ ስጋ ግንኙነት ፍላጎት ሲኖራት ነው የግብረ ስጋ ግንኙነት ማድረግ የምትችለው ማለት ነው። እንደዛውም ደግሞ በቀዶ ጥገና ወይም ደግሞ በሲኤስ ከወለደች ደግሞ በትንሹ ቢያንስ 2 ወር መቆየት ያስፈልጋታል። ይሄ ማለት ደግሞ ቢያንስ ለ8 ሳምንት ያክል ማለት ነው። ይሄ ካልሆነ ግን ለተለያዩ ባክቴሪያ፣ ፈንገስ እንደዛም ደግሞ ለኤኒ ማይክሮ ኦርጋኒዝም ኢንፌክሽን ልትጋለጡ ስለምትችሉ በጣም ጥንቃቄ ያስፈልጋችኋል ማለት ነው እና ከወትሮ ይልቅ ቦታው ላይ የተለያዩ ቁስለት ሊኖር ስለሚችል በዚህ ምክንያት ለባክቴሪያ እና ለተለያዩ ማይክሮ ኦርጋኒዝም ኢንፌክሽን ልትጋለጡ ስለምትችሉ ጥንቃቄ በጣም ያስፈልጋችኋል። እንደዛም ደግሞ ንጽህናችሁን በደንብ መጠበቅ፣ ውሃ ለብ አድርጋችሁ ሳፋ ውስጥ በመጨመር ትንሽዬ ቢያንስ 1 ማንኪያ ጨው ጨምራችሁ ዘፍዘፍ በማለት
መታጠብ፣ ንጽህናችሁን መጠበቅ ያስፈልጋችኋል። ቁስሉ ቶሎ እንዲድንና ኢንፌክሽን እንዳይፈጥርባችሁ ጥንቃቄ ማድረግ ያስፈልጋችኋል ማለት ነው። ታዲያ አንዲት እናት ከወለደች በኋላ ሰውነቷ ማገገም ያስፈልጋል፣ ጤንነቷ መመለስ ያስፈልጋል። እንደዛም ደግሞ ስሜቷ ኖርማል መሆን አለበት፣ እንደ በፊቱ ከቁስሏ መዳን አለባት። ስነ ልቦናዋ ዝግጁ መሆን ያስፈልጋታል። እንደዛም ደግሞ የወሊድ መቆጣጠሪያ ከተጠቀመች በኋላ የግብረ ሥጋ ግንኙነት ማድረግ ያስፈልጋታል ማለት ነው። ይሄ ሲሆን የትዳር አጋሯ ወይም ደግሞ ባለቤቷ መታገስና ይህን ችግሮችን ተረድቶ መጠበቅ ያስፈልገዋል ማለት ነው። ምክንያቱም አንዳንዴ ቶሎ ብላችሁ የግብረ ሥጋ ግንኙነት የምታደርጉ ከሆነ ለተለያየ ችግር ልትጋለጡ ትችላላችሁ። ማህፀናችሁ ወደ ቦታ ሳይመለስ ግንኙነት የምታደርጉም ከሆነ የማህፀን ጫፍ መቁሰል ሊሆን ይችላል። ለተለያየ ነገርም ልትጋለጡ ትችላላችሁ ማለት ነው። እንደዛውም ደግሞ በቀዶ ጥገና ከወለዳችሁ ያ የተቀደደ ቦታ ሊተረተር ይችላል። ለሌላ ኢንፌክሽን ስለምትጋለጡ ይህንን አውቃችሁ የጊዜ ገደብ ማድረግ ያስፈልጋቸዋል ማለት ነው። እንደዚሁም በተጨማሪ አንዲት እናት ከወለደች በኋላ በድንገት የወር አበባ ሳታይ ልታረግዝ ትችላለች እና ያለ አስፈላጊ እርግዝና ሊከሰት ስለሚችል ቅድማ የግንኙነት ሳታደርጉ በፊት የቤተሰብ ምጣኔ የልጅ መቆጣጠሪያ መድኃኒት ከወሰዳችሁ በኋላ ግንኙነት ማድረግ ያስፈልጋቸዋል ማለት ነው እና አንዳንዴ የወር አበባ ሳታዩ የእርግዝና የመከሰት አጋጣሚዎች ይኖራሉ እና ቅድማ መጠንቀቅ ያስፈልጋል። ላላስፈላጊ እርግዝና እንዳትጋለጡ፣ አንዱ ልጅ ሳያድግ ሌላ ልጅ በላይ እንዳይመጣ ቅድማ የወሊድ መቆጣጠሪያ መውሰድ ያስፈልጋችሁ ማለት ነው። የወሊድ መቆጣጠሪያ ደግሞ ስትወስዱ ከቻላችሁ በማህፀን ውስጥ የሚቀበር የወሊድ መቆጣጠሪያ ብትወስዱ በጣም ይመከራል። ምክንያቱም ያ የወሊድ መቆጣጠሪያ በውስጡ ምንም አይነት ቅመም የለውም። በእናንተ ላይ የወር አበባ መዛባት ለተለያዩ ችግሮች ያጋልጣችሁ ስለማይችል በማህፀን የሚቀበር የወሊድ መቆጣጠሪያ ብትወስዱ ይመረጣል ማለት ነው። ታዲያ ስለዛሬ አጠር ያለ ውይይታችን ይህን ይመስላል። ሳምንት በሌላ ፕሮግራም እንገናኛለን። ሰላም ሁኑ። በድጋሚ ለቻናላችን አዲስ ከሆናችሁ ቻናላችን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑላችኋለሁ። ቸር ሰንብቱ።